ተከታዮች እንኳን ለ1446ኛው የኢድ አል አድሃ አረፋ በዓል በሰላም አደረሳችሁ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ። ልዩ የበዓል ፕሮግራሞቻችንን ወደ እናንተ እያደረስን ነው። ከኛ ጋርም ጊዜ እያሳለፋችሁ ስለሆነ ደስ ብሎናል። ዛሬ እንግዲህ ወደ አንድ ቦታ መጠናል። ይህ ቦታ ብዙዎችን እንግዲህ ከጎዳና አውጥቶ ቁርስ፣ ምሳና እራት የሚያበላው ስሙ እጅግ ገናና የሆነው የብዙዎች ደግሞ የመኖር ምክንያት የሆነው ብዙዎችን እንባ ያበሰው የወንድም ካሊድ ፋውንዴሽን ተገኝተናል ማለት ነው። እስልምና እምነት ተከታዮች እንግዲህ እርድ ሲያደርጉ 1/3ኛውን ጧሪ ቀባሪ ለሌላቸው እርዳታ ለሚሹ በዓላትን እንግዲህ የሰው እጅ የሚጠብቁ ሰዎች ጋር በመሄድ 1/3ኛውን ለነሱ በማድረግ እንግዲህ ሌላውን ቀሪውን ደግሞ ራሳቸው ይጠቀማሉ ማለት ነው። ዛሬ እንግዲህ ወንድም ካሊድ ፋውንዴሽን መስራች ከሆነው ከካሊድ ጋር እርድን በተመለከተ ቆይታ እናደርጋለን ማለት ነው። ቃል ኪዳን ዘላለም አብራችሁ ቆይታ አደርጋለሁ። ቀጠሮ ይዘናል አረፋ ልናከብር። ስለዚህ እየጠበቀኝ ነው። ወደ ውስጥ እንግባ፣ ተከተሉ። ሰላም ኢድ ሙባረክ፣ ኢድ ሙባረክ። شكرا وعلينا كندين السلام الحمد لله እንኳን አደረሰን። ኢድ ሙባረክ عليك። በጣም ደስ ብሎኛል ስላገኘው። ጥሩ ጊዜ ልናሳልፍ ስለሆነ ደስ ብሎኛል። ኢንሻአላህ እኛ ጋር ደግሞ በዓል ያው ታውቂያለሽ በስራ ነው። ያው በዓል ሁሉ ጊዜ ዶክተር፣ ወታደር ምናምን የምትያቸው ሰዎች በዓል ሲሆን እንግዲህ ሁሌ ስራ ላይ ከሆኑ ሁሌ ስራ ነው። እኛ እንግዲህ በስራ ነው የምናሳልፈው። ከስራ በኋላ ደግሞ ምናልባት ትንሽ የሆነ የምናሳልፋት ወይ ደግሞ እዚሁ ካሉ ተረጂዎች በውጭ በኩል የምንረዳቸው ነው። ዛሬ አልቆመም። እንደምታየው ግቢያችን ክፍት ነው። እንደዛ ሆኖ ነው የሚመጣው። እንግዲህ በዓልን ቢሆን ያው ስራው እንዳለ ነው። ስፔሻሊ ደግሞ ያው የክርስትና እምነት ተከታዮች የሆኑት ኢቨን ስልጠና አለን። ከዚህ ማይንድ ክሎት ስልጠና ወጣቶች ላይ እንደመስራታችን የበዓል ቀን ያው ስልጠና አለ። የግድ ቀኗን በደም ስኬጁልም ስለሆነች እንደዛ ነው። እንደዛም ሆነ ያው እንደዚህ የምታያቸው አዲስ የሚገቡ ልጆች በአጋጣሚም ይመጣሉ። ስለዚህ አንዱ ይሄም ነው። ይሄንን መምጣት ከመጡ ደግሞ አንተዋችምና እንደውም በአጋጣሚ እንዴት ናችሁ? እንኳን አደረሳችሁ። ለእስልምና እምነት ተከታዮች ማለት ነው አለ በእንደዚህ አይነት ሁኔታ ይመጡና ምክንያቱም አሁን ስራ እንኳን ልናሰራቸው ብለሽ ወደ ስራ ብትጂ ያሉበት ፊዚካል ያሉበት ሁኔታ ምናምን መስተካከል አለበት። አዎ የገረመኝ ግን ካሊድ እኔ በአላ ከብር አንተ ጋር መጣሁ። አንተ አሁን ስራ ላይ ነህ። በቃ በዓል እንዴት ነው የምታከብረው? እንደዚህ ነው የምታከብረው? ይኸውልሽ ያው ዱህያ እንግዲህ አረፋ እንግዲህ በየቦታው ላይ ስጋ እዚሁ የምናከፋፍለው አለ። ከዛ ደግሞ በየቦታቸው አቅመ ደካማ ሰዎች አሉ። እነሱን ደግሞ እንደ ዚያራ ይባላል እንግዲህ ሄደን ደግሞ እነሱን እንሰጣለን። እሱን አብረን ሄደን እንሰጣለን። እንዴት ነው በልጅነት በዓል አረፋን የምታከብረው? በዓል እንግዲህ እኔ ይኸውልሽ ጉራጌ ነኝ። ጉራጌ እንግዲህ በመስቀል እና በአረፋ ያው አይታማም በጣም በተለይ በዓመት ጠብቆ ከየትም ቦታ ይሁን ወደ ቤተሰቦቹ መሄድ መቻል አለበት። ላለፉት ኦልሞስት እንግዲህ እድሜን ይሄንን ስራ ከመጀመሪያ በፊት የነበረኝ ሂደት በዓል በጣም በተለየ ሁኔታ እንግዲህ 15 ቀን ድረስ ክትፎ መብላት የመጨረሻው እየተቀቀለ እንትን እየተባለ እስከ መጨረሻ ያበላል ሂደት አለ። አያት ቅድመ አያቶችሽ ቤት የምትሄጂበት ስርዓት አለውና በጣም ቆንጆ ነበር። አሁንም አልጎደልም ማለት ወደ ቤተሰቦቼ እዚህ የሚያግዙኝ እህቶች ያሉ እነሱ ይሄዳሉ። ከዛ ውጪ ደግሞ እኛ ደግሞ እዚህ ካሉት ጋር አብረን እናደርጋለን። ዛሬ እንደውም እንግዲህ ያው እዚህ ደግሞ ለምሳሌ በድርጅታችን ውስጥ ወደ 30 ሰራተኞች አሉ። የተወሰኑት ሙስሊሞቹ ብቻ ወደ በዓል እንዲሄዱ አድርገናል። ሌሎች ክርስቲያኖቹ ግን እዚሁ እያገዙ ነው። ያምራል በጣም ቢሮ። እንግዲህ አሁን አንዱን ትልቅ ስትራክቸር የማስያዝ ሂደት ነው። ያው ቤተልሔም ትባላለች። ያው የድርጅቱ አስተዳደር ናት። እንግዲህ ወደፊት እኔ ባልኖር እንኳን ድርጅቱ እንዲቀጥል የማድረግ ስትራክቸር የማስያዝ ሂደት ነው። ፕሮጀክት ኦፊሶች አሉ። በዚህ አይነት መንገድ ያው ድርጅቱ እየሄደ ነው። በዓል ሲሆን ደግሞ ከሌላው ጊዜ የተለየ መሰጣጠቱ መደጋገፉ ሞር አለ። እስልምና እምነት ተከታዮችን በዚህ በአረፋ ጊዜ የእርድ በዓል አይደለም በደንብ የሚሰጣጠቁበት የሚዘያየሩበት ጊዜ እንደሆነ ነው የምንሰማው የምናየው። ሼልተራችን ነው ያው ልጆቹ የሚኖሩበት ነው። ያው አብዛኛው ወጣት ላይ ነው የምንሰራው። ግን ሼልተር ሲባል እንደ እንትን አስቢው እንደ ዩኒቨርሲቲ መቼም ሄደሻል አይደል? በቃ መቼም የዛን ያህል ድረስ ባለችን ቦታ ተጣቦ ነው። እዚህ እንግዲህ በአራት ተደራራቢ አልጋ 20 አሁን አልጋዎች አሉ። 24 80 ሰው ማለት ነው። እዚህ ክፍል 80 ወጣቶቹ ነው። ስለዚህ አሁን አንደኛ አብዛኛው ያው ኢድም ሰላት ሊሰግዱ ይሄዳሉ። ከኢድ ሰላት በኋላ ይመጣሉ። እዚህ ደግሞ አብረው ስራ ያግዛሉ። ክርስቲያኖቹ ደግሞ ስልጠና ላይ ያሉ አሉ። ስልጠና ያልወሰዱት አሉ። ሌላው ደግሞ የእርድ ስጋውን እያዘጋጁ ያሉ አሉ። እነዚህን በደንብ እያዘጋጁ ተደርጎ በደንብ ተመድቦ እንደ ቅርጫ ተመድቦ ለእነዚህ ፋሚሊዎች የምንሰጥበት ነው። ኋላም ዲስትሪቢዩሽን
ላይ በደንብ ማከፋፈሉም ላይ አብረውን ይሰራሉ። እንግዲህ ይሄ ነው ሰፊ ነው ነው ንጹህ ነው በደንብ ጥሩ እያደረግን ነው። አሁን እዚህ ከኋላሽ የምታየው ፀጉራቸው የሚቆረጥበት ነው። ከላይ እንደምታየው ቅድምም ስራ አልቆመም ብሎሻል። የካሜራ ሲስተም አሁን ኮንትሮል የምናደርግበት እዚህ ቅድም እንዳየሽው ክፍል ወደ 80 20 ተደራራቢ አልጋ ኖሮ ወደ 80 ልጆች አሁን ወደ 500 ሰዎች። እዚህም እንግዲህ ደግሞ ያው ምግባቸው የሚበስልበት ነው። እንግዲህ የኢድም ምግብ እየበሰለ ነው ያለው። ምግብ ላይ እንዴት ትችላለሽ? ምግብ እችላለሁ እንዴ? አዎ አሁን ሌሎች አየሽ ክርስቲያን እህቶች ደግሞ ወንድሞች እየሰሩ ነው። ዛሬ አሁን በኋላ ሰብሰብ ተብሎ ይበላል። ሌሎችን እንግዲህ የሌሎች ምንረዳቸውን ካረግን በኋላ ማለት ነው ከሸኘን በኋላ ከዛ እዚህ እንግዲህ ደግሞ የልጆቹ ክፍል ነው። የልጆቹ ክፍል ነው እንግዲህ ህፃናት፣ እናቶች፣ የወለዱን ሴቶች ያሉበት ነው። እንግዲህ ይሄ ደግሞ የህፃናቶቹ እንደ ዴኬርም ነው የሚውልበት። እንዴት ናቸው? ኑ ሰላም በሏት። እንግዲህ ደግሞ ያው ለልጆቹ ደግሞ ወይ ኮምፕሌን ደግሞ አለ። ስሚ ምንድነው? እሷ ልንጫወት እየከለከለችን ነው። እነሱ ለመሰልሽ ባህላቸው ነው። ሙስሊሞቹ ባህላቸው ስለሆነ ማቀናናት አለ። ደግሞ እነዛኞቹ የእንትን ባህል እናቶቻቸው በነገራችን ላይ ስልጠና ላይ ያሉ አይደል? ስለዚህ ስልጠና ሲሆኑ እንደነሱ ደግሞ እንደ ዴኬር ይከፈላቸውና ልጆቹን ኬር ያደርጋሉ። ብሬክ ላይ ያው መተው የሚያጠባሉ ደግሞ አሉ። ከዛ በተረፈ ስራም ሲያገኙ እንደዚህ ይውላሉ። ስለዚህ እንደዚህ እርስ በርሳቸው ይደጋገፋሉ። እንግዲህ ያው በዓል ቢሆንም መተሽ ልጆቹ እንዴት ናቸው ምናምን የዋሉበት ሁሉም አጠቃላይ ድርጅቱ እንዴት እንደሆነም ታያለሽ። ሚዚ እንዴት ነሽ? ልጆች እዚህ ሁኑ። እሺ ቆይ መጣን። እሺ ግቡ። በዓል አብረን እናሳልፋለን። እንግዲህ ሌሎቹ ደግሞ ያው አዳራሽ ውስጥ እንደምታያቸው ስልጠና ላይ ናቸው። እንግዲህ ሌላው በተረፈ እዚህ ላይ እንደምናየው ይሄም እዚህ ትሬኒንግ የሚሰጥበት እንትን ነው። እረፍት እንግዲህ በስራ ያው አንዳንድ ቦታ ላይ በሕክምና እንደ እንትን ምን ያላችሁት እንዴት ዋላችሁ? ጥሩ ነው ስልጠና? እንዴት ናችሁ? እንዴት ነው ስልጠና? እንግዲህ እነዚህ ደግሞ አዲስ አሁን በዚህ ወር የተቀበልናቸው ናቸው። ስልጠና ሰልጥነው ለአንድ ወር ያህል ድረስ ቆይተው አሁን በአዲሱ ኦልሞስት ወደ 250 ልጆች ስልጠና እየወሰዱ ነው። ቀጣይ ህይወታቸውን እንዴት ማድረግ እንዳለባቸውም ቀድሞ ስልጠና የሚሰጥ ነው። እንግዲህ ይህንን ስልጠና የሚሰጥ ራሱን የቻለ ተቋም ጨረታ አውጥተን ብለን በዛ አይነት መንገድ ይሄ ካለቀ በኋላ ነው ወደ ስራ ጆይን የሚያደርጉት ማለት ነው። ምክንያቱም በህይወታቸው ብዙ ስራ አግኝተው ገንዘብ አግኝተው ያውቃሉ፣ ግን አጥፍተውታል። ያ ነገር እንዳይኖር ያንን ነው የምናደርገው። ከዚህ በላይ ቦታ ላይ እንቀመጥ ይሻላል። ከዚህ በኋላ በዓላችንና ክብር ተመልካቾቻችን ቀደም ሲል እንደተመለከታችሁት እንግዲህ ልዩ የበዓል ፕሮግራማችንን ከአዲስ ሚዲያ ኔትወርክ ነው ወደ እናንተ እያደረስን ነው የምንገኘው። ከኛ ጋር ጊዜ እያሳልፋችሁ ስለሆነ በጣም ደስ ብሎናል። ቀደም ሲል እንደተመለከታችሁት እንግዲህ በወንድም ካሊድ ፋውንዴሽን ተገኝተን ከካሊድ ጋር ቆንጆ ጊዜ እያሳለፍን ነው የበዓል ጊዜ። እሱም ደግሞ በተለይም ምን አይነት ልጆች አሉ፣ ከዛ ደግሞ አሰራር ሂደቱ ምን ይመስላል፣ በበዓላት እንዴት ነው የሚያሳልፉ የሚለውን እያስጎበኘን ነበረ። ከዚህ በኋላ ለአረፋ እንዴት ነው በዓልን የሚያሳልፉት፣ እርድ ስነ ስርዓቱ ምን ይመስላል የሚለውንም በየመሃሉም ስለ ካሊድም የተጫወትን ቆይታ እናደርጋለን። ለአረፋ እርድ ይደረጋል ሁልጊዜም እና እርድ ላይ እንዴት ነው ታርዳለህ? እኔ ማረድ አላርድም፣ መግፈፍ ግን ይችላል። ሰዎች ናቸው ይሄንን አዘጋጅተው ምናምን በዓላትን የምታሳልፉት ማለት ነው። ልክ ነው። በዚህ ሂደት ውስጥ አሁን በጣም ብዙ ሰዎችን ነው እንትን የምትለው ህይወት እየሰጠ ነው ከጎናና ልጆችን ጋር ይሄን በተደጋጋሚ እናነሳዋለን አይደል? በሚዲያዎች ላይ እንሰማዋለን እና ሰዎች ደግሞ ለበዓላት ጠብቀው ይሄንን ያደርጉታል። አንተ በየቀኑ ታደርገዋለህ። ምን አይነት ስሜት አለው? አንዴ ከገባሽበት እማትወጪ እንግዲህ እኔ እንኳን ስጀምር
አዎ የነበረው ነገር እንግዲህ አንድ 3 ወር 4 ወር ኮሮና ሰዓት ላይ ነው እንግዲህ በመኖሪያ ቤት ነው የጀመርኩት ለሌሎች በማድረግ በሚል ያችን 3 ወር በቃ እንደምንም ሄዳ ክረምቱ አልቃ እንግዲህ ቻይናም ስራም ላይ ስለነበርኩኝ ወደ ቢዝነስ ወደ ስራ እመለሳለሁ የሚል ነው ሐሳቤ እንጂ ስትገቢ የምትሰሚው ችግር በተለይ ደግሞ የተቸገሩ ሰዎች ሰተሽ ህይወታቸው ተቀይሮ ብዙ የምታደርጋቸው ነገራችን ላይ በዚህ እርዳታ ሲባል ይሄንን እንግዲህ ዛሬ ደግሞ ስጋ ነው አይደል የምንሰጠው እኛ ፋውንዴሽናችን ቤት እንግዲህ አረጋውያን ቤቶችን እየሰራ ይሰጣል መስጠት ማለት ያው የከተማ መስተዳደሩ የራሱ ይዞታ ላይ ያለው አለ ግን ቤቱን ከነበረ ለምሳሌ 10 አባወራዎች የሚኖሩ ከነበረው ወደ 20 ወደ 30 ያንን ነገር ወደ ላይ ፎቅ አሳድገ ነው ብለን አድርገናል እኛ በዘንድሮ አመት ለ40 አባወራ ማን ወደ 30 አባወራዎች ከ120 ቤተሰቦች በላይ ቤት ሰርተን ሰጥተናል ኦልሞስት ወደ 30 ሚሊዮን ብር አካባቢ ወጪ አውጥተን እንግዲህ ይሄንን መስጠት እዛ ደስታ ውስጥ ያለው እንደዛ ውስጥ ያለው ያንን ስታረጊ ያ እኔ ኖሮኝ ወይ ተርፎኝ አይደለም እውነት ለመናገር ማለት እንደ ብናወራው እንኳን እኔ ራሴ ቤት የለኝም አሁን እኔ ራሴ ቤት የለኝም ብዬ ሳወራ እንደው ይሄ አዘኔታን ለማግኘት ወይ ደግሞ እኔ ብዬ ሌላ መልእክት ለማስተላለፍ ሳይሆን በቃ ማድረግን መስጠት ካለሽ ላይ ማካፈልን ስትለምጂ እኔ አለኝ ብለሽ አትጠብቂ እና በዚህ አይነት መንገድ ያው በቃ ኢቭን ቤተሰብሽ ይሆናል እንግዲህ ችግረኛ ከራስ አልፎ ቤተሰብሽ ጋር ያንዳንዱ ቦታ ላይ ሁሉም ሰው አለ ግን እኛ በዛ ውስጥ ሁሉ አልፈን እዚህ ውስጥ ስንገባ ብዙ ችግረኞችን የምናይበት ሂደት አለ ስለዚህ እነዛ ሰዎች ተደስተው ስታይ ረክተው ስታይ እንግዲህ ስጋን ካዩላ አመት ያለፋቸው ምን ያላቸው በዓልን ጠብቀው እንደዚህ ስጋ የሚበሉ ሰዎች አሉ ስለዚህ እነሱ ውስጥ የሚሰጠው ተስፋ ወላጆቻቸው ሲመጡ እዚህኛ ጋር በቃ ከልጆቻቸውንም ጭምር ይዘው ነው የሚመጡትና ያንን ሳህን ብርጭቆ ምንድነው ያንን እህል ሲያዩ የሚሰማቸው ስሜት ስታይ እውነት ለመናገር በጣም ከዛ ያለው ምርቃት ዱዓ እንግዲህ ያ በዛ ሁሉ እንግዲህ ደስታ ነው ይሄንን ቤት እንግዲህ ይሄ እንኳን ድርጅት አሁን በዚህ ደረጃ አቋቁማ ነው በዚህ እንደዚህ ሆኖ ያለው ፈጣሪ የሚወደውን ይፈልገውን ያዘዘውን ነገር መስራት በየቀኑ ከህይወትሽ ጋር ግንኙነት እንዳለ ነው ስለዚህ በእያንዳንዱ ነገሮች የሚሰጥሽ ትርጉም አለ ጠይቀሽ ማጣጪው አዝነሽ በቃ ሙሉ ጤነኛ ሆነሽ መሄድሽ ከዛ ደግሞ በሁሉም ቦታ የምታገኙ ያለው ስሜት ውዴታው ከሰዎች ጋር ያለሽ ግንኙነት አንዳንዴ በህይወትሽ በምንም አይነት መንገድ ልታገኛቸው ልታያቸው ማትችላቸውን ሰዎች እነዚህ ሰዎች አንዳንዴ ማለት በጣም ትልልቅ ለምሳሌ እኛ ያለፈው አመት እንትናችን ላይ የዓለም ሙስሊም ሊግ ፕሬዝዳንት መጥተው ነበረ እንግዲህ እነዚህ የዓለም ሙስሊሞች በቢሊየን የሚቆጠር የዓለም ሙስሊም ፕሬዝዳንት ናቸው ኢምፖሲብል እኔ እነሳቸውን ማግኘት ወይ ደግሞ የኛን ድርጅት መጥተው መጎብኘት ያ እንግዲህ ፈጣሪ የሚያሳየሽ እንግዲህ ክፍያ በእንደዛ አይነት ሰዎች መጥተሽ ተጎብኝተሽ እንግዲህ በራሳቸው በፕራይቬት ጀት የመጡ እነዚህን ሰዎች መጥተው ሲያገኙሽ ስታይ በቃ ከምንም በላይ በቃ በተለያየ ቦታ ላይ የአሜሪካን ሀገር በሄድኩበት አጋጣሚ ዋሽንግተን ዲሲ ሜየርን ለማግኘት ችያለሁ ከዛ በኋላ ያለው ነገር ህይወትሽ ቀላል ነው ስለዚህ በቃ ቀጥታ ከፈጣሪ በላይ ምንም ነገር እንደሌለ ከፈጣሪ በታች ያለውን ሁሉ ማግኘት እንደምትችይ ፈጣሪንም በራሱ እንደምታገኝ የምታይበት ነገር ዛሬ አረፋ ስለሆነ ከአረፋ ሐሳብ ጥያቄዎች አልወጣምና ምን አይነት የበዓላት ቀናት እንዳሳልፋለን ከኢድ ሰላት መጣን ቀጥታ ወደ ስራ ገብተን ቤቱ እንዴት ልጆቹ ምን ላይ ነው ሁኔታ ነው ያሉት እንደገናም ስራው አልቆመም ስልጠና ምናምን የተለያየ ነገሮች እየተሰሩ ነው ያሉት እሱን በማየት በማድረግ ከዛ በኋላ ወዱህያ የተዘጋጀ እርድ አለ ዛሬ እንደውም በጣም ደግሞ ወደዚህ መምጣት የማይችሉ ደግሞ ሌሎቹ እዚሁ ተሆኑ እርዳ ያው እዚህ የሚሆኑ ወደ ዛሬ ወደ 500 ለሚሆኑ ሰዎች እናከፋፍላለን ከዛ ወደ የቤታቸው ደግሞ ከዛ ተነስተው ወደዚህ መምጣት የማይችሉ ማለት ነው በፊት የነበርነው ፋውንዴሽናችን ቤታ ላይ ሁሌ በየበዓሉ የሚጠብቁ አሉ ክርስቲያን ሙስሊሞች እነሱ ክርስቲያኖቹ በክርስቲያን በዓል ላይ ሙስሊሞቹ እንደዚህ እንሰጥበታልና ዛሬ እነሱንም ደግሞ ከነሱም እንግዲህ ዱዓ ታገኛለሽ አብረን እንሄዳለን በጣም ትልቅ
ደከመሽ እንዴ ደከመኝ ያናቆ ምኑን ተነካ እኮ አሁን እነዚህ በጣም ስፔሻል ለኛ በጣም በፊት አቅማቸው ሳይደክም የዛሬ 5 ዓመት ቤታችን መጥተው ምናምን ይቀበሉ የነበሩን ስለሆነ አረ በዛውም እንደገና ዚያራ ነው ይናፍቃል ይጠብቃል አስደውሎ ተቀልሽ ስልክ አስደውሎ ኻሊድ አትመጣም ወይ ይላሉ በቃ ምንም ዱዓ እናደርግልሃለን ስለሚሉ እንደዛ ሰላም አለይኩም ሰላም እንዴት ናችሁ እንኳን አደረሳችሁ ኢድ ሙባረክ ሰላም ናችሁ እንዴት ናችሁ ሰላም ነው አለን የመናሁ እንዴት ናችሁ ሰላም ነው አለን ቤተሰብ ሰላም ናችሁ ወይ እንዴት ነዎት አዝራጅ በፊት የዛሬ ዓመት መጥተው ነው የሚወስዱት የነበረ አሁን ደክሞኛል ካልመጣ ሲሉኝ ነው እንግዲህ እንደዚህ በየቤቱ ደግሞ አቅም የሌላቸው ደግሞ እንትን እናደርጋለን ጎረቤታቸውም አሉ እኛውም ታመሙ ልጆቻቸውስ እንዴት ነበር የምታከብሩት ያው አላቅማችን ዳቦም አርገን ፋንዲሻም አርገን አልহামዱሊላህ ዲን ይስፋ በዲን በረካ እንዳቅማችን እንኖራለን አልহামዱሊላህ እንኖራለን እናከብረው ነበር አልহামዱሊላህ አሁን ደግሞ እንደምታውቂው በዓሉ አረፋ ነው አረፋ የርድ በዓል ነው ዘመዶች የሚጠያየቁበት ነውና ይሄ በተለይ ሰው የሌለው ሰው በጣም የሚከፋው ጊዜ ነው በዓል ሲመጣ ደግሞ ይብሳል ይባላልና ይሄ ቀላል ነገር አይመስለኝም መጥቶ መጠየቅ የቻሉትን ማረግ ትክክል ወንድም አዲደ አለ ጊዜ ከመኛ ሰፈር ከመጣ በኋላ እዚህ ሰፈር ነበር ብዙ ነገር እድም አረፋም ብዙ ነገር እናገኝ ነበር ስጋም እንደፈለግና መጣ ነበር ዘይት ምን ሁሉም ነገር እንመጣ ነበር አልহামዱሊላህ ብዙ ነገር ይዘው ብዙ ነገር ተሸክመን ጤፍ አይቀር ዘይት አይቀር ዱቄት አይቀር ሩዝ አይቀር ስጋ አይቀር ሁሉም ነገር ተሸክመን እንመጣ ነበር አሁን ትንሽ ከራቀ በኋላ እኛ ትንሽ ከፍቶናል ግራ ከፍቶናል ቀርብ ነው እኮ ያው አሁን መጣው እኮ ያው መጣው ነው ማልጠይቃችሁ ባልን ጠብቆ ድሮ ረመዳን አልመጣችሁም እኛ ጋር መጣ አረ ወላሂ ዋቃችሁ ማለት አንመጣንም እንጂ አልሐምዱሊላህ እድሜ ሱድሜ ዲን ክርስቲያን ሙስሊምም የሁሉም እድሜና ጤና ይስጣቸው ውሎ ያሳድራቸው የመጣችሁበት እግራቸው አነሳችሁበት ሁሉም አላህ እንግዲህ ኸይር አላህ ያርግላችሁ የወጣችሁበት ቦታ በሰላም ግቡ ሀገራችንም ሰላም አላህ ያርጎ ካሊድም እንግዲህ ካመጣው በዘራ ካመጣው መንገዳ ሰላም ይምጣልህ እንዴት ናችሁ ደህና አልሐምዱሊላህ በዓል እንዴት ነው ጥሩ ነው አልሐምዱሊላህ ጥሩ ነው አልሐምዱሊላህ ሰፈር ከቀየርኩ በኋላ ከፋችሁ ሰፈር ቤት መጣችሁ አልጠየቃችሁ እኔም መጣኋለሁ በታጠፋብኝ ወላሂ ፈቲያ ነገረችህ ሶፊ እኔ ቦታ ጠፋብኝ አላቆም አልኳት አሁን ተትራንትና ወደ አላቆም እንዴት ይሻለኛል ለምን ረታቆታል አላረፋ ፈልጋችሁ ልትመጣ አልፋ አይደለም ዝም ይፈልካል ዝያር ወላሂ ዋና ነገር ጤና ነው አሜን ጤና ነው እንግዲህ የኡዶ ያሰጋይዘንላችሁ መጣና እሺ ዱዓ አርጉ እንግዲህ ቢስሚላህ ቢስሚላህ ያ አላህ እኔ መቼ ኸይኔ አላቆበትም ዱዓ እንደው ምኞቶት አድማቻቸው ሰካናቸው አድማቻቸው አሰብከን ሁሉ ሙሉ ወኩና በቁራንያው ሳራናሁ በቁራንያው ሙሉ ወኩና አጃኻጣ ሙሉ ወኩናቸው ተጠበጥከነው ውደባ ተጠበጥከነው ዲንጋ ሙሉ በጤና ገባ አሜን ዛሬ እንግዲህ አረፋን አስመልክቶ ዞርን አይደለ ያዘጋጀውን ማን ተሰጠህና ገና ዞርን ሳይሆን ጀመርን ግን አሁን ሰዓቱ እየደረሰም ስለሆነ ብለን አሁን እዚህ ያለው በጣም ያው እንግዲህ እነሱም ለምሳ እንዲደርስላቸው ሌሎችም ያከፋፈሉ ነው ቤት ደግሞ ትንሽ ህፃናቶችም ስለሚጠብቁን ለነሱ ጋር ትንሽ በልተን ሌላውን ማከፋፈል ላይ ደግሞ እንሰራለን በጣም ደስ ይለኛል ስለዚህ ወደ ቤት ማለት ነው ምንም ማለት በድጋሚ እንግዲህ ኢድ ሙባረክ
በጣም ጥሩ ጊዜ ያሳለፍን ነው ከልጅ እንግዲህ ዛሬ እንግዲህ ከልጆች ጋርም ጥሩ ጊዜ ያሳለፍን ከዛ ውጭ ደግሞ እርዳታም ደግሞ ወስደህ የሰጠናቸው ልጆች ሰዎችም አሉና በጣም መሰጠት መታደልም ነው ቀደም ሲል እንዳልኩትና እንደው አሁን በጣም ብዙ ተመልካቾች ያዩናል የእስልምና እምነት ተከታዮች ዛሬ በዓልን እያከበሩ ነው ይሄንን ጠብቀው የሚሰጡ አሉ ከዛ ውጭም የሚሰጡ አሉ ሌሎችም ደግሞ እንደው ካንተ በጣም ብዙ ነገር የሚማሩት አሉና ጠቅላላ አድርገህ የበዓል መልእክትህን ከመስጠት ጋር አያይዘህ ንገረኝ እንግዲህ አልহামዱሊላህ እንግዲህ ያለንን ሳናማር ባለን ነገር ተሰጠን ለነሱ ለአንድ ልጅ የከበዳቸውን እኛ ደግሞ እዚህ ወደ 500 የሚጠጉ ቤተሰቦችን ህፃናት ልጆችን ይዘን ፈጣሪ ሰጥቶን ነው እኛ እየሰጠን ያለ ነው እንጂ ከኖሮኝ ተርፎኝ ወይ ምናምን አይደለም ሌላው እንግዲህ መላው ኢትዮጵያን የተሳትፎበት ነው አንነሰም በዛም ሳይል በሚሰጠን ነገር ድጋፍ ነው እየተደረገ ያለውና ይሄንን ላገዛችሁ ለረዳችሁ ስም ሁሉ እንግዲህ በመላው ዓለም ላሉ እንግዲህ አላህ ኸይር ጀዛችሁን ይክፈላችሁ ማለት እንፈልጋለን በመስጠት የምናተርፈው ነገር አለ መስጠት እንግዲህ ለፈጣሪው እንዳበደረ ይቆጠራል እንግዲህ ለደሃ የሰጠ ለፈጣሪው እንዳበደረ ይቆጠራል እና ስንሰጥ የምንቀበለው ነገር ብዙ ነው ስለዚህ ሁላችንም በመንችለው አቅም አነሰ በዛ ሳንል በእንደዚህ አይነት ነገር ላይ መተጋገዝን መረዳዳትም አለብን እንግዲህ አሁንም በመላው ዓለም ያሉ ኢትዮጵያን እንግዲህ በጣም በትንሿ መንገድ ያው ኢትዮ ቴሌኮም እንግዲህ በዚህ አጋጣሚም ትልቁ ማጋዣችን እሱ ነውና በአጭር ቁጥር 9200 ላይ ኦኬ ብሎ በመላክ አንድ ብር ናት የምትቆርጠው እንግዲህ አንድ ብር ታች ተጠራቅማ እንደነዚህ ልጆች የሚበሉትን እንጀራ ይገዛል ጤፍ ይገዛልና 9200 ላይ ኦኬ ብሎ በመላክ በዚህ እንዲያግዙ ይረዱን እንጠይቃለን ከዛም ባለፈ ደግሞ እሺ ጎበስ እና እንግዲህ እንደዚህ አሁን እንደ ቤተሰብ ብሉ ችግር የለም በቃ እሺ እንግዲህ በቃ ከዚህ በላይ ምን አለ በቃ ይሄ እንደምታየው ይሄ ናቹራል ነው በየቀኑ የምታያቸው በየቀኑ የምትሰማያቸው የልጆች ደስታ የልጆች እንትን ነውና እነዚህ ልጆች ጎዳና ላይ ሆኖ ሲለመንባቸው ሲጠየቅባቸው የነበሩ ናቸው ዛሬ ላይ ግን ደግሞ ተሽለውና አባቶቻቸው የተሻለ ስራ እንዲያገኙ ያነጋል በጣም ደስ ይላል በጥሩ ጊዜ ስለነበረን ደስ ብሎኛል አረፋም ሌሎችንም በዓላቶችን እንግዲህ በጣም በጥሩ ሁኔታ እንድታከብር እመኝልሃለሁ ከዚህ በኋላም በሌሎችንም ፕሮግራሞች እንገናኛለን ብዬ አስባለሁ ሁላችሁንም መልካም በዓል ይሁንላችሁ እመኛለሁ አመሰግናለሁ በጣም ተመልካቾቻችን ቀደም ሲል ለተከታተላችሁት እንግዲህ ልዩ የበዓል ፕሮግራማችንን ከአዲስ ሚዲያ ኔትወርክ ወደ እናንተ ያደረስን እንገኛለን እዚህ ደግሞ ወንድም ካሊድ ፋውንዴሽን በመገኘት ልዩ የአረፋ በዓል ፕሮግራማችን ወደ እናንተ ስናደርስ ቆየን እንዳያችሁትም ደግሞ የተለያዩ ጥሩ መስጠትን በደንብ የሚያሳዩ በዓላት ሲመጡ በጣም ብዙ እኛ የሚጠብቁ እንዳሉ ሁሉ ደግሞ አስበው የሚሰጡ ለኛ የሚደርሱልን እንዳሉ የተመለከትንበት የበዓል ፕሮግራም ነበረ እንደወደዳችሁ ተስፋ እናደርጋለን አብራችሁ ቆይታ ያደረኩት ቃል ኪዳን ዘላለም ነበሩ ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞቻችን ይቀጥላሉ መልካም በዓል ኢድ ሙባረክ